ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 7 ሰዓት ሆኗል። አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን እናስቀድማለን። ኢትዮጵያ በአራተኛው የኢንዱስትሪ አብዮት ተከታይ ከመሆን የቀድሞ ደራሽነት ምዕራፍ ላይ ስለመድረሷ ጠቅላይ ሚኒስትር አብይ አህመድ ገለጹ። በተያዘው የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ይሰጣል። ኢትዮጵያ ከትራንስፖርትና ኃይል ዘርፍ በተጨማሪ በቴክኖሎጂውም አፍሪካን ለማስተሳሰር እየሰራች ነው። እስራኤልና ሊባኖስ በዋሽንግተን እያደረጉት ያለው ውይይት የሂዝቦላን ተጽዕኖ ለማስቆም ታሪካዊ ዕድል ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በአውሮፓ ሻምፒየንስ ሊግ ፓሪስ ሰን ዠርሜን እና አትሌቲኮ ማድሪድ ግማሽ ፍጻሜውን ተቀላቅለዋል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ሆኖ ይቀጥላል። ከዋናው ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦች በተለያዩ ወቅታዊ ጉዳዮች ዙሪያ በቀጥታ መስመራችን መረጃዎችን እያጋሩን ቆይታ የሚያደርጉ ነው የሚሆነው። በተያዘው የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ይሰጣል ተብሏል። ጉዳዩን የተመለከተ ውይይትም በመካሄድ ላይ ይገኛል። መሐሪ ዓለሙ እየተከታተለው ነው። ከደቂቃዎች በኋላ እየተነሱ ያሉ ዋና ዋና ጉዳዮችን የሚያጋራን ይሆናል። በኦሮሚያ ክልል የ9 ወራት የስራ አፈጻጸም ግምገማ በቢሾፍቱ ከተማም እየተካሄደ ነው የሚገኘው። ባለፉት 9 ወራት የመጡ ለውጦችና ተግዳሮቶች እሱን ለመቀልበስም እየተሰሩ ያሉ ዋና ዋና ጉዳዮች ምንድን ናቸው? ዛህራ መሐመድ ትጠብቃችኋለች። ሁሉንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው የሰለሞን ኃይለ ኢየሱስ ጋብዛለሁ። አንድ ትልቅ ቃል አለ ደጋግመን የምንሰማው ኢትዮጵያ ታምረት የሚባለው ንቅናቄ ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምረት ለየቅል እሳቤ ነው። የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ፋብሪካው በቅርቡ ሲመረቅ ታየዋለ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ ስንት ዜጋ መዳን እንደሚችል አስበዛ ነው። እኔ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ፣ ልጆቼ ደግሞ ይኖራታል። የባህር በር ጉዳይን ለማንሳት እንገደዳለን። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። የእርሶ ራዕይ ምንድን ነው? ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብናል። ቀዳሚ ወደሆነው ዘገባ አሻገራለሁ። ኢትዮጵያ በአራተኛው የኢንዱስትሪ አብዮት ተከታይ ከመሆን የቀድሞ ደራሽነት ምዕራፍ ላይ ስለመድረሷ ጠቅላይ ሚኒስትር አብይ አህመድ ገለጹ። የመደመር መንግስት አራተኛውን የኢንዱስትሪ አብዮት እንደ አማራጭ ሳይሆን እንደ ህልውና ወስዶ ወደ ተግባር ስለመግባቱም በተለያዩ ስራዎች እየተገለጠ ነው። ሙሉ ግርማይ። የሰው ልጅ ታሪክ በታላላቅ የቴክኖሎጂ ለውጦች የታጀበ ነው። እነዚህ ለውጦች አብዮት የተባሉበት ምክንያትም የአመራር ዘይቤን ብቻ ሳይሆን የማህበረሰቡን የኑሮ ዘይቤ፣ ፖለቲካና ኢኮኖሚ ሙሉ በሙሉ ስለቀየሩ ነው። በ18ኛው ክፍለ ዘመን በእንፋሎት ሞተር መነሻውን ያደረገው የመጀመሪያው ኢንዱስትሪ አብዮት አሁን ላይ ወደ አራተኛው ተሸጋግሮ ወደ ሰው ሰራሽ አስተውሎት አምርቷል። የመጀመሪያዎቹ አብዮቶች የሰውን አካላዊ ጉልበት በማሽን ለመተካት ያለሙ ነበሩ። የቀደሙት አብዮቶች ትኩረት ማሽኖቹን ማዘመን ላይ ነበር። አራተኛው አብዮት ግን ቁሳዊ፣ ዲጂታልና ባዮሎጂካል ዓለማትን ያቀላቀለ ነው። ይህም የሰውን የማሰብና የመወሰን አቅም በቴክኖሎጂ እያገዘ ይገኛል። ኢንዱስትሪው ከጭስና ብረት ባለፈ ቺፕስና ዳታ ማካተትም የግድ የሚልበት ወቅት ላይ ነው። ኢንዱስትሪ ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ ያለው። ለምሳሌ በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው።
አራተኛው ኢንዱስትሪ አብዮት በዋናነት በሰው ሰራሽ አስተውሎት፣ በሮቦቲክስ፣ በነገሮች በይነ መረብና በብሎክቼን እንዲሁም በባዮቴክኖሎጂ ጥምረት የሚገለጽ ነው። ካለፉት አብዮቶች የሚለየው በቴክኖሎጂዎች መካከል ያለውን ድንበር በማጥፋቱና ፍጥነቱም እጅግ ከፍተኛ በመሆኑ ነው። ዓለም ከእንፋሎት ተነስታ ዛሬ ላይ በዳታ ወደሚመራበት ስራ ተሸጋግራለች። አንድምታው ሲፈተሽም ከርካሽ ጉልበት አስተሳሰብ ወደ ክህሎት፣ ከጥሬ ዕቃ ከመላክ ይልቅ በፈጠራ መታደግን ታሳቢ ያደረገ ነው። የኢንዱስትሪ አብዮቶች ጉዞ የሚያሳየን አንድ እውነት አለ፣ ያልተቀየረ ወደ ኋላ ይቀራል የሚል። ይህንን የተረዳው የመደመር መንግስትም ከለውጡ መንግስት ጅማሮ አንስቶ ወደ ተግባር ገብቷል። አርፍዶ ደራሽነት እንደ ዕድል ከማየት ይልቅ የቀድሞ ደራሽነት ምንዳ መቋደስ እሳቤን አስቀድሟል። ከረፈደ በኋላ መድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ኢትዮጵያ በዚህ አብዮት ውስጥ ተጠቃሚ ለመሆን በርካታ ተጨባጭ እርምጃዎችን እየወሰደች ትገኛለች። የዚህ ጉዞ ተመልካች ብቻ ሳትሆን የቴክኖሎጂ ባለቤትና ፈጣሪ ለመሆን የምታደርገው ጥረት በአርቲፊሻል ኢንቴሊጀንስ በኩል የታየ ውጤት ነው። የአራተኛው ኢንዱስትሪ አብዮትን ቀድሞ በመረዳት የአርቲፊሻል ኢንቴሊጀንስ ኢንስቲትዩትን በማቋቋም ወደ ሥራ የገባችው ኢትዮጵያ አሁን ደግሞ የዘርፉን ዩኒቨርሲቲ በመክፈት በአፍሪካ ቀዳሚው ሀገር ለመሆን ተቃርባለች። አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረዥም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ፋርማስቲካል ላይ በኬንቶ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ኢትዮጵያ ከአራተኛው ኢንዱስትሪ አብዮት ለመቋደስ የጀመረችው ጉዞ በተለያዩ ዘርፎች አመርቂ ውጤትን እያስመዘገበ ይገኛል። የዲጂታል ኢትዮጵያ 2030 ስትራቴጂም በኢትዮጵያ በዘርፉ ያላትን እድል የሚያሰፋ ነው። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። የቀድሞ ደራሽነት ታሳቢ ካደረጉ ስራዎች መካከል ኤሮስፔስ ላይ እየተሰራ ያለው ስራም ተጠቃሽ ነው። የሀገር ኩራት የሆነው አንጋፋ የኢትዮጵያ አየር መንገድ የኤሮስፔስ አካላትን ከቦይንግ ጋር ለማምረት በቅርቡ ፋብሪካ ወደ ስራ ይገባል። ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ የመደመር መንግስት አራተኛውን ኢንዱስትሪ አብዮት እንደ አማራጭ ሳይሆን እንደ ህልውና ወስዶ እየሰራ መሆኑም በግልጽ ይታያል። አራተኛው ኢንዱስትሪ አብዮት መገለጫ የሆኑትን እንደ ሰው ሰራሽ አስተውሎት፣ ቢግ ዳታ እና ሮቦቲክስ ያሉ ቴክኖሎጂዎችን ለመምራት መንግስት ተቋማዊ ለውጦችን አድርጓል። ይህ በዚህ እንዳለ የኢትዮጵያ ኢንዱስትሪ ጉዞ ከዕዳ ጫና እና ከአዋጭነት ጥያቄ ወጥቶ ወደ ተረጋገጠ ብልጽግና እየተሸጋገረ ነው። ከትናንት ስህተቶቹ መማርና ለትውልዱ አሻራ ማኖርን መርህ ያደረገው ይህ እሳቤ የዜጎችን አንገት የሚያስደፋ የኮሜርሻል ብድሮችን በስትራቴጂካዊ ኢንቨስትመንት በመተካት ረገድ ኢኮኖሚያዊ መሰረትንም የሚጥል ነው። ሳምሶን ገድሉ በጉዳዩ ዙሪያ ተከታዩን ይዟል። ትናንት ዋጋቢ ሲሆኑ የቆሙ ሀዲዶች፣ ድር ያደራባቸው የኢንዱስትሪ ሼዶች፣ የከሰሩ ፋብሪካዎች የኢትዮጵያ ኢንዱስትሪ እንቅስቃሴ የት እንደነበር ቁልጭ አድርገው ያሳያሉ። እነዚህ የትናንት ማነቆዎች የሀብት አጠቃቀም ስሌት ሳይሆን የፖለቲካ ፍላጎት ውጤቶች ነበሩ። ባለፈው 15 20 30 ዓመት የነበረውን ብቻ ብናነሳ ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር ብድር ተወስዶ ነው የሚሰራው። $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። የኢንዱስትሪያል ፓርኮች በብድር $1.6 ቢሊዮን ነው የተወሰደባቸው።
$1.6 ቢሊዮን ምን ለማድረግ? ሪል ስቴት ለመስራት፣ ሼድ ለመስራት፣ ቤት ለመስራት። ኢንዱስትሪያል ፓርክ አንድ ሰርተህ በደም ውጤታማ ሲሆን 2-3 ማለት ትችላለህ። አትታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረህ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላልህ። ኢትዮጵያም የአበዳሪዎችን ፊት አይታም ለእነዚህ ፕሮጀክቶች መስሪያ የተበደረቻቸው ብድሮች የዜጎቿን ኑሮ ደጉመው የዕለት ጉርስ ከመሆን ይልቅ ዜጎቿን መልሰው በዓለም ፊት ለተማጽኖ አንገት ያስደፉ ነበሩ። የከረረ ወለድ ያዘሉ ኮሜርሻል ብድሮች የነገን ተስፋ ከመመገብ ይልቅ የሀገርን ትከሻም በዕዳ ሲያጎብጡ ቆይተዋል። $700 ሚሊዮን በብድር በእኛ አይደለም በብድር ከሞጆ ሐዋሳ የሰራነው ሃይዌይ ለሚቀጥሉት 30-40 ዓመታት ዕዳው መመለስ አይችልም። ወደ ጅቡቲ ሆኖ ቢሆንሳ በቀኝም በግራም በሚታይም በማይታይም መንገድ ምንም ጥርጥር የለውም ኢኮኖሚያችን ኢምፓክት ያደርጋል። እዛ ኢንቨስት አድርገን ብሩን ካገኘን በኋላ ወደ ሐዋሳም ወደ ሌላም ቦታ ብናደርገው ችግር የለውም። ስራው አይደለም ችግሩ። በብድር መሆኑና የምንመርጣቸው ቦታዎች ሪተርን ኦን ኢንቨስትመንት ላይ በጣም አክሳሪ በመሆናቸው ምክንያት ከፍተኛ የሆነ ዕዳ ኢትዮጵያ እንድትሸከምና የማክሮ ኢኮኖሚክ ኢምባላንስ እንዲፈጠር አድርጓል። ኢንቨስትመንቱ ሳይሆን ሮንግ ቦታ በመሆኑ ራሱን ማከም ባለመቻሉ። የለውጡ መንግስት ወደ ስልጣን መምጣትን ተከትሎ የተወሰዱ እርምጃዎች ግን አዝመው ለመፍረስ የቀረቡትን ያቀናም የተዘጉትን ከፍቶ አቧራቸውን አራግፎ ወደ ትርፍ ጎዳና መንገድ የመራ ነበር። ይህ በየቦታው የተዘጉ ኢንዱስትሪ ፓርኮችና የስኳር ፋብሪካዎችን ከውድቀት አፋፍ አውጥቶም ወደ ምርታማነትም አሸጋግሯል። የእሳቤ ስብራቶች ነበሩ። እነዛን ማድረቅ ላይ የሰራው ለምሳሌ በደርግ ሆመቾ እና ቢሾፍቱ የነበሩትን የሚሊተሪ ኢንዱስትሪዎች የደርግ ናቸው አያስፈልጉም አላለም። በጣም ዘመናዊ አድርገን ያኔ ከነበራቸው ካፓሲቲ በብዙ እጥፍ ማምረት እንችሉ አድርገናቸዋል። ለምን አስፈላጊ ነው? በኢህአደግ ጊዜ የተጀመሩ የኢንዱስትሪያል ፓርኮች እኛን አብዛኛዎቹ የጨረስናቸው ችግር የሚኖርበት ወረዲ ብድር ስለገባን ማለት ነው። ስኳር ፋብሪካዎች እንዳልኩ ከግማሽ በላዩን ፈንክሽናል አድርገናል። የኢህአደግ ናቸው ብለን አልጣልናቸው። ኦሞ 2 እና 3 ኩራስ ጨርሰናል። በለስ ጨርሰናል። ፍንጫዋን መልሰን በሪፎርም ራሱ እንዲችል መታራን ወንጂን አድርገናል። አሁን ትርፋማ ሆነው ማምረት ማረስ ጀምረዋል። ያልደረስንባቸው አሉ። ለምን? በጣም ሰፊ ስለሆነ። አንዳንዶቹን ደግሞ ሪዳይሬክት የምናደርጋቸው ይኖራል። ከሪተርን ኦን ኢንቨስትመንት ከአጭር ጊዜ አንጻር አዋጭ ደግሞ ካልሆነ ሪዳይሬክት ተደረጋ ሪሶርሱ ማለት ነው። በዚህ መንገድ ከትናንትናው ጠቃሚ የሆኑ ጉዳዮችን በመውሰድ ባለማጣጣል ኮንቲኒቲ ማረጋገጥ ነው። ለመደመር መንግስት መነሻውም መድኃኒቱም አዋጭነት ነው። ይህም ከዜጎች የዕለት ጉሮሮ ተሻግሮም ለነገ ትውልድ ጥሪት ማፍራትን ግቡ አድርጓል። ይህ ጉዞም ከፖሊሲ መነሻውን አድርጎም ዛሬ ላይ ትርፋማ በሆኑ ስልታዊ የኢንዱስትሪና የጋዝ ማውጫ ፕሮጀክቶች በተግባር እየተገለጠ ይገኛል። አሁን እኛ ከዳንጎቴ ጋራ የማዳበሪያ ፋብሪካ ይሰራል በ40 ወራት እናደርሳለን ብለን ይህን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው። ምን እያደረግን እንዳለን ስለምናውቅ ይሄ ማዳበሪያ ፋብሪካ አጠቃላይ ወጪው $2.5 ቢሊዮን 2.5 መሆኑ ብቻ ሳይሆን አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4፣ 5፣ 6፣ 7 ዓመታት ካለምንም ጥርጥር ኢንቨስትመንቱን ይመልሳል። ካለምንም ጥርጥር። በአጠቃላይ የኢትዮጵያ ኢንዱስትሪ ጉዞም ከትናንት ድር ካደራባቸው ሼዶች ወጥቶ በአዋጭነትና በስሌት ወደሚመራም አዲስ ምዕራፍ ተሸጋግሯል። ይህ ነገን ብሩህ የሚያደርግና የሀገርን ኢኮኖሚ በጽኑ መሰረት ላይ የሚገነባ መሆኑ ይታመናል። በሌላ ዜና በዓለም አቀፍ የንግድ ሰንሰለት ላይ የሚያጋጥሙ ማንኛውም አደጋ የባህር በር በሌላቸው ሀገራት ላይ ከፍተኛ ኢኮኖሚያዊ ጫና ሲያደርስ ይስተዋላል። ይህንን ቀድሞ በመረዳት ኢትዮጵያ የባህር መዳረሻ ለማግኘት በግልጽ እየሰራች ትገኛለች። በጉዳዩ ዙሪያ ባልደረባችን አቤል ሙልጌታ ተከታዩን ትንታኔ ያጠናቅሯል። ዛሬ ላይ ቆሙ ነገን ማሰብ ለነገም ሊሆን የሚችለውን የቤት ስራ ከወዲሁ መከወንና መዘጋጀት ከአንድ ጠንካራ መንግስት የሚጠበቅ ተግባር ነው። የኢትዮጵያ የባህር ባለቤትነት ጥያቄ ከታሪካዊና ኢኮኖሚያዊ መብትነት ባለፈ አሁን ያለውንና ወደፊት የሚመጣውን የዓለም መልክዓ ፖለቲካ እንዲሁም ተፈጥሯዊ ለውጦችን አስቀድሞ በመረዳት ጭምር አቋም የተያዘበት ነው። ምክንያቱ ደግሞ
የዓለም ፖለቲካ የተገማች ሁኔታዎችን እየተላበሰ ትናንት የነበረው ዛሬና ነገ ዋስትና ሳይሆን ሲቀር ከባህሩ ጫፍ ከሰፊው መድረክ ላይ መገኘት የግድ መሆኑ አይቀርምና ነው። የሎጂስቲክስ ስጋቶች በአየር፣ በየብስ፣ በባህር የሚደረጉ እንቅስቃሴዎች በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥ እኛ ፕሮአክቲቭሊ የሄድንበት ጉዳይ ነው። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። በዓለማችን ላይ የሚከሰቱ ሰው ሰራሽ ግጭቶችና የፖለቲካ ውጥረቶች ተዳምረው በተለይም የዓለም አቀፍ የንግድ መናጋት ሲገጥም ከባህር የራቁት ሀገራት የኢኮኖሚ ስብራት በኩር መሆናቸው አይቀርም። የጂኦፖለቲካ ውጥረቶች በበዙበት በዚህ ዘመን 130 ሚሊዮን የሚጠጋ ህዝብ ላለው ሀገር የባህር አልባነት ፈተናው ቀላልም አይሆንም። የእሴት ሰንሰለት በብዙ ጉዳዮች ተይዟል። አንደኛው አንሰርቴኒቲ ነው። ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት፣ ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል ዓለም ላይ። የችግሩ ምንጭ ይህ ብቻም አይደለም። ከዚህ ባለፈ የንግድ እሴት ሰንሰለት እንደ ወረርሽኝና አየር ንብረት ለውጥ ባሉት የንግድ መስመሮች በቀላሉ ሊናጉ ይችላሉ። ዓለም በሆርሙዝ ወሽመጥ መዘጋት የገጠመውም ይህ ነው። ኢትዮጵያም ይህንን የነገን ስጋት ቀድሞ በመረዳት ዛሬ ተነሳችው። በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታቆም ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በአገራት መካከል ያለ የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። ኢትዮጵያ የባህር በር ጥያቄዋን የምታነሳው የእነዚህን ስጋቶች ሰለባነት ታሳቢ በማድረግ ነው። እርግጥ ነው የባህር በር በዚህ ትውልድ ውስጥ እንደ ግመል ማጠጫ ተራ ነገር የሚታይ ሳይሆን ዋጋ የሚከፈልበት ወሳኝ ጉዳይ እንጂ። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋለሁ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራሉ። አዎ ኢትዮጵያ ቢያንስ ራሷን ከጉዳት ለመከላከል የባህር መዳረሻን ትሻለች። ምክንያቱ ደግሞ ከሰሞኑ በመካከለኛው ምስራቅ የተከሰተው ጦርነት በዝሆኖቹ ጸብ ሳሩ ሲጎዳ ዓለም እየተመለከተውም ይገኛል። ተጽዕኖ ደግሞ በግልጽ ለኢትዮጵያ የባህር በር አስፈላጊነት ላይ ትልቅ ማሳያም ሆኗል። በመሆኑም የኢትዮጵያ የባህር በር ፍላጎት የቅንጦት ሳይሆን የህልውናና አርቆ አሳቢነት ውጤትም ነው። ዓለም የንግድ ሰንሰለት በማንኛውም ጊዜ ሊበጠስ እንደሚችል ከግምት ውስጥ በማስገባት የራስን የባህር መውጫ ማረጋገጥ ለኢንዱስትሪ መነቃቃትና ለቀጣዩ ትውልድ ብልጽግና የማይታለፍም እርምጃ ነው። ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስታደርግ፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያገዛሃል። ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100-200 ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል።
እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ አሁንም እንደቀጠለ ነው። የኢትዮጵያ የኢንዱስትሪ ዘርፍ ከነበረበት የጭስና የብክለት ታሪክ ወጥቶ በታዳሽ ኃይልና በዘመናዊ ቴክኖሎጂ የታገዘ አረንጓዴ ሽግግር እያደረገ ይገኛል። ይህ ስትራቴጂካዊ ለውጥ ታዲያ ኢትዮጵያ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከፍ ለማድረግና የአካባቢ ጥበቃንም ከኢኮኖሚ እድገት ጋር ለማጣጣም ያለመ ነው። ዓለም ይልፉ ባለፉት 10 ዓመታት የኢትዮጵያ የኢንዱስትሪ ዘርፍ በባህላዊና ኋላ ቀር አሰራሮች የተተበተበ ነበር። በተለይም በከፍተኛ ሁኔታ ጭስንና የድንጋይ ከሰልን እንደ ዋነኛ የኃይል ምንጭ በመጠቀም አካባቢን በመበከል ረገድ ስሙ የሚነሳው ይህ ዘርፍ ዛሬ ግን የቴክኖሎጂና የአረንጓዴ ኢኮኖሚ ሽግግር እያደረገ ይገኛል። ዘርፉን ከኋላ ቀርነት ወደ ዘመናዊነት ለማሸጋገር ይህ መንገድ ዛሬ አዋጭ መሆኑ ታይቷል። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም እና ኤአይ እያመጣ ያለው ቅድሚያ ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። በዓለም አቀፍ ገበያ ተወዳዳሪ ለመሆን የካርበን ልቀትን መቀነስ አማራጭ የሌለው መፍትሄ ሆኗል። ኢትዮጵያ በአፍሪካ ቀዳሚ የሆነውን የአረንጓዴ ኢንዱስትሪ ስትራቴጂ ለመተግበር የኢንዱስትሪ ፓርኮቿን በታዳሽ ኃይል ላይ እንዲመሰረቱ አድርጋለች። ኢትዮጵያ ይህንን ምርቶችን አረንጓዴ ኢኮኖሚን ታሳቢ ያደረገ ስትራቴጂዋ ዓለም አቀፍ ተወዳዳሪነቷን ከፍ ያደርገዋል። ኢትዮጵያ ያላትን የተፈጥሮ ጸጋ በመጠቀምም ምርቶችን በታዳሽ ኃይል ብቻ በማምረት አረንጓዴ ምርት ለዓለም ለማቅረብ እየሰራች ነው። የወደፊት ተወዳዳሪ ለመሆን በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርጋል። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላር እንውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል። አሁን በሶላር ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ሌላው በአረንጓዴ ኢኮኖሚ ግንባታ በትኩረት እየተሰራበት ያለው ጉዳይ ምርቶችን መልሶ ጥቅም ላይ ማዋል ነው። ይህ አሰራር ግብአቶችን ከማዳን ባለፈ የአካባቢ ብክለትን በዘላቂነት ለመከላከል እንደ ትልቅ ፋይዳ ተወስዷል። ለምሳሌ ብረት አምርተህ ተጠቅመህ ከወደቀ በኋላ መኪና ከተጋጨና ከወደቀ በኋላ ስክራፕ ሰብስበህ አቅልጠህ ሌላ ነገር ማዋል መቻል፣ ወይም ፕላስቲክ ተጠቅመህ ከወደቀ በኋላ ሰብስበህ አቅልጠህ መጠቀም መቻል ለኢንዱስትሪው እንደ ትሬንድ ተወስዷል። አንድ ፕሮዳክት ይወጣል፣ ጥቅም ላይ ይውላል፣ ሲወድቅ መልሶ ግብአት ይሆናል ወይ የሚል ጉዳይ። ከዚህ አንጻር ስነ ምህዳራዊ ኢንዱስትሪያል ፓርኮች ወይም ኤኮ ኢንዱስትሪያል ፓርክስ የሚባሉት እየተስፋፉ መጥተዋል። በኢንዱስትሪያል ፓርክ ውስጥ የሚጠቀሙት ኢነርጂ ብቻ ሳይሆን ተረፈ ምርቶቻቸው፣ ፍሳሾቻቸው ዜሮ ፍሳሽ ማጣሪያ ያላቸው መሆኑ በጣም ክሪቲካል ነው። ከነሱ የሚወጣ ተረፈ ምርት አካባቢ እንዳይጎዳ ማለት ነው። የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኤነርጂ እንጠቀማለን። የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው። ይህ ጉዞ ግን ያለምንም ፈተና የተከናወነ አይደለም። ወደ ሀገር ውስጥ ለመግባት የሚጠየቁ የኢንቨስትመንት ጥያቄዎች በከፍተኛ ሁኔታ ቢጨምሩም ፕሮጀክቶቹ የሚፈልጉት የኃይል መጠን ካለው አቅርቦት ጋር ማጣጣም ደግሞ ሌላው ቀጣይ የቤት ስራ ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት
2.2 ገደማ አልሙኒየም 3 ፋብሪካ እንኳን ራን አያደርግም ማለት ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥተህ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም። በከፍተኛ ኃይል ዲማንድ ስለሚያደርጉ ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛ አሁን ካለን ፍላጎት አንጻር ትንሽ ያስቸግራል። የኢትዮጵያ ኢንዱስትሪ ከነበረበት የጭስና የብክለት ታሪክ ወጥቶ በቴክኖሎጂ የታገዘና የአካባቢ ጥበቃን ማዕከል ባደረገ መልኩ ዘመናዊነትን እንዲይዝ ሰፊ ጥረት እየተደረገ ይገኛል። ይህም ዛሬ ላይ ፍሬው መታየት የጀመረ ጉዳይ ነው። የተሳለጠ የሎጂስቲክስ ስርዓት የኢንዱስትሪ እድገትን ከሚወስኑ ቁልፍ ጉዳዮች አንዱና ዋነኛው ነው። ልዩ የኢኮኖሚ ዞኖች ደግሞ የሎጂስቲክስ ስርዓትን ውጤታማ ለማድረግም የሚያግዙ ናቸው። ኢትዮጵያ ለልዩ የኢኮኖሚ ዞኖች ልማት የሰጠችው ትኩረትም በዓለም አቀፍ ደረጃ ተወዳዳሪ ኢንዱስትሪ ዘርፍን ለመገንባት ያላትንም ቁርጠኝነት ያመላክታል። በጉዳዩ ዙሪያ ወይንሸት ደጀኔ ተከታዩን ይዛለች። የሀገራትን የኢኮኖሚ መዋቅር በመቀየርና የውጭ ቀጥታ ኢንቨስትመንትን በመሳብ ረገድ ልዩ የኢኮኖሚ ዞኖች ግንባር ቀደም ሚና እየተጫወቱ ይገኛሉ። እነዚህ ቀጠናዎች ሰፊ የኢንቨስትመንትን አማራጮችን በማቅረብ የንግድ እንቅፋቶችን በመስበርና የፈጠራ ውጤቶችን በማበረታታት የሀገራትን የኢንዱስትሪ መዋቅር የሚቀይሩ የኢኮኖሚ ሞተሮች ሆነዋል። ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። አሁን ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ነው። ኢትዮጵያ ከግብርና ወደ ኢንዱስትሪ መር ኢኮኖሚ በምታደርገው መዋቅራዊ ሽግግርም ለልዩ ኢኮኖሚ ዞኖች ግንባታ ትኩረት ሰጥታለች። በተለይም የኢንዱስትሪ ፓርኮችን ወደ ሁለንተናዊ የኢኮኖሚ ዞኖች የመለወጡ ስራ የውጭ ቀጥታ ኢንቨስትመንትን ለመሳብና የውጭ ንግድን ለማሳደግ ትልቅ ተስፋ ተጥሎበታል። የእኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ትሬድ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ይችላል ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። እነዚህ ልዩ የኢኮኖሚ ቀጠናዎች አምራች ኢንዱስትሪዎችን ከሎጂስቲክስ አገልግሎት ጋር በማቀናጀት የምርት ወጪንና ጊዜን በእጅጉ ይቀንሳሉ። በዓለም ላይ ኢንዱስትሪ እየሄደ ያለበት ሁኔታ እንደ ከዚህ ቀደሙ በቀላሉ ኢንቨስትመንት በምትሄድበት ሳይሆን ኢንቨስትመንቱ ከመጣ በኋላ ገበያውን መቆጣጠር፣ ሎጂስቲክሱን ማስተካከል፣ የሄደበት ፕሮቴክት ማድረግ፣ የሚያስፈልገውን ግብአት ቀድመህ ፕሮአክቲቭሊ ኮንትሮል ማድረግ የመሳሰሉ ነገሮች በውስጡ እየያዘ መጥቷል። ለዚህ ነው ውስብስብና የሚያባላ ጉዳይ እየሆነ የመጣውና እነዚህ አዝማሚያዎች ለመገንዘብና እነዚህን በልተን በስልት እያንዳንዱን እያሳካን ተሰናስሎ የተሟላ ውጤት እንዲያመጣ ጥረት እያደረግን ያለነው በዚህ ምክንያት። የማክሮ ኢኮኖሚ ማሻሻያውና ከማሻሻያው ቁልፍ ተግባራት አንዱ የሆነው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር በእነዚህ ዞኖች ውስጥ ለሚንቀሳቀሱ ባለሀብቶች ምቹ ሁኔታን ይፈጥራል። ኢትዮጵያ የጀመረችው የዲጂታል ኢኮኖሚ ግንባታም እነዚህን የኢኮኖሚ ቀጠናዎች እንደ አንቀሳቃሽ ሞተር ይጠቀማቸዋል። ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው ኢንኩቤሽን ሴንተር ያለባቸው፣ ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው
በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ ቢፈጠር ነው። ኢትዮጵያ ለልዩ ኢኮኖሚ ዞኖች ልማት የሰጠችው ትኩረት ያላትን የተፈጥሮ ሀብትና ሰፊ የሰው ኃይል ከነዚህ ልዩ ቀጠናዎች ጋር በማቀናጀት የቀጠናውን የንግድ ማዕከል የመሆን ራዕይዋን እንድታሳካ በእጅጉ የሚያግዛት ነው። እንደ ትልቅ ቃል አለ ደጋግመን የምንሰማው ኢትዮጵያ ታምረት የሚባለው ንቅናቄ ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምረት ለየቅል እሳቤ ነው። የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ ስንት ዜጋ መዳን እንደሚችል አስበዛው። እኔ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ፣ ልጆቼ ደግሞ ይኖራታል። የባህር በር ጉዳይን ለማንሳት እንገደዳለን። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። የእርስዎ ራዕይ ምንድን ነው? ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብናል። ከኢቲቪ ዜና ኢትዮጵያ ጋር ናችሁ። የተወደዳችሁ ዘገባዎቻችንም ይቀጥላሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን የተከናወኑ የልማት ስራዎችን ሊጎበኙ ኮምቦልቻ ገቡ። ምክትል ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ዛሬ ወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የዞኑ አመራሮች፣ የሃይማኖት አባቶችና የአካባቢው ነዋሪዎች ደማቅ አቀባበል አድርገውላቸዋል። ምክትል ጠቅላይ ሚኒስትሩ በቆይታቸው በዞኑ እየተከናወኑ የሚገኙ የልማት ስራዎችንም ይመለከታሉ ተብሎ ይጠበቃል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዘገባዎቻችን እንደቀጠሉ ናቸው። በተያዘው የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ይሰጣል። ይህ የተገለጸው ከሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለትምህርት ሚኒስቴር በቀረበው ጥያቄ ላይ በተሰጠ ምላሽና ማብራሪያ ነው። ቋሚ ኮሚቴው የትምህርት ሚኒስቴርን የ9 ወራት እቅድ አፈጻጸም የገመገመ ሲሆን በትምህርት ሚኒስቴር የስራ ኃላፊዎች ምላሽና ማብራሪያም ተሰጥቶባቸዋል።
እዚህ ጉዳይ ላይ እንቆያለን። እየተወደዳችሁ በጉዳዩ ዙሪያ ተጨማሪ ማብራሪያ ሊሰጠን ውይይቱን እየተካተለ የሚገኘው ዘጋቢያችን መሀሪ አለሙ በቀጥታ መስመራችን ከስፍራው ይገኛል። መሀሪ ሰላም ላንተ፣ እንደምን ቆየ? ለመሆኑ በቋሚ ኮሚቴው እየተነሱ ያሉ ዋና ዋና ሀሳቦችና የተሰጡ ምላሾች ምንድናቸው? ምናልባት የትምህርት ዘመኑ ከመጠናቀቁ አስቀድሞ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ሙሉ በሙሉ በበይነ መረብ ይሰጣል ሲባል መገለጫዎቹ ምንድናቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ በዛሬው ዕለት የሰው ሀብት ልማት የስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ9 ወራት እቅድ አፈጻጸም ግምገማ አካሂዷል። እንግዲህ የተለያዩ ጥያቄዎች ከዚህ ከቋሚ ኮሚቴው የተነሱ ጥያቄዎች ነበሩ። እንግዲህ እነዚሁን ጥያቄዎችም እንግዲህ የትምህርት ሚኒስቴር የስራ ኃላፊዎችም ጭምር ምላሽና ማብራሪያ ሰጥተውባቸዋል ማለት ነው። እንግዲህ በዋናነት እንግዲህ አንዱ የተነሳው ጥያቄ ማለት ነው በተለይ የ12ኛ ክፍል ብሔራዊ ፈተና በዘንድሮ ዓመት ሙሉ በሙሉ በሚባል መልኩ በበይነ መረብ ወይም ደግሞ በኦንላይን ይሰጣል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል ማለት ነው። እንግዲህ ይህንን ስንመለከት እንግዲህ ባለፈው ዓመትም እንደምናስታውሰው እንዲሁ በበይነ መረብ ነበር እየተሰጠ የነበረው። ነገር ግን በአንዳንድ ትምህርት ቤቶች የተወሰኑ ክፍተቶች ወይም ደግሞ ችግሮች እንደነበሩ እናስታውሳለን። በተለይ ከዚህ ከቴክኖሎጂ መሰረተ ልማት ጋር ከኮምፒውተር አለመሟላትና ከኔትወርክና መሰል ተያያዥ ችግሮች ጋር እንደነበሩበት ይታወቃል። ነገር ግን በዚህ ዓመት እነዚህን ችግሮች ሙሉ በሙሉ በመቅረፍ ሙሉ በሙሉ በበየነ መረብ ወይም ደግሞ በኦንላይን ይሰጣል ነው የተባለው። እንግዲህ ይህንን ለማድረግ እንዲህ በርካታ ትምህርት ቤቶችን ዝግጅት እያደረግን ወይም ደግሞ የተለያዩ ተቋማትን ለፈተናው ዝግጁ እያደረግን ነው ሲሉም ፕሮፌሰሩ ተናግረዋል ማለት ነው። እንግዲህ ከዚህ ጋር በተገናኘ በተለይ የቴክኖሎጂ መሰረተ ልማቶችን ለማሟላት የተሄደበት ርቀት እንግዲህ ሰፊ ዝግጅት እየተደረገ መሆኑን ነው ያስታወሱት። እንግዲህ ከዚህ ጋር በተገናኘ ሌላው የተነሳው ጉዳይ በተለይ የተማሪዎችን ውጤት ከማሻሻል ረገድም እንግዲህ በርካታ ስራዎች እየተሰሩ መሆናቸውን ፕሮፌሰሩ ተናግረዋል። በተለይ የማጠናከሪያ ትምህርት ከመስጠት ጋር በተገናኘ በአጠቃላይ የ12ኛ ክፍል ብሔራዊ ተፈታኝ ተማሪዎችን ከ400 ሺህ የሚልቁ ተማሪዎች እንግዲህ የማጠናከሪያ ትምህርት እየተሰጣቸው ስለመሆኑም በዚሁ በቋሚ ኮሚቴው ስብሰባ ወይም ደግሞ ውይይት ላይ የተነሳው ሌላው ጉዳይ ነው ማለት ነው። እንግዲህ ይህንን ውጤት ለማሻሻል የተማሪዎች ብቻ ሳይሆን ከመምህራንና ሌሎች ከትምህርት ዘርፉ ባለሙያዎችም ጭምር በርካታ ስራዎች እየተሰሩ መሆናቸውን ነው በዚሁ ዕለት የተገለጸው ማለት ነው። እንግዲህ በተለይ በትምህርት ዘርፉ ላይ ብልሹ አሰራሮች ይስተዋላሉ። እነዚህም ብልሹ አሰራሮች ለመቅረፍም በርካታ ስራዎች እየተሰሩ መሆናቸውን እንግዲህ የትምህርት ሚኒስትሩ ተናግረዋል። በተለይ እንግዲህ ከዚህ ከኩረጃ ጋር በተገናኘ እንግዲህ የተለያዩ መምህራን ጭምር በዚህ በኩረጃ ስርዓቱ ውስጥ የሚሳተፉ መምህራን መኖራቸውን አስታውሰዋል። በተለይ ስልክና ሌሎች የቴክኖሎጂ መሳሪያዎችንም ጭምር በመያዝ እንግዲህ ለኩረጃው የተለያዩ ሂደቶችን የሚያሳልፉ ወይም ደግሞ የሚሳተፉ መምህራንን ከትምህርት ዘርፉ እስከ ማገድ ብሎም እንግዲህ ሙሉ በሙሉ በትምህርት ዘርፉ ውስጥ እንዳይሳተፉ እስከ ማድረግ የሚያስችል እርምጃ እንወስዳለን ሲሉም እንግዲህ ፕሮፌሰሩ ተናግረዋል። እንግዲህ ከዚህ ባለፈው ዓመት በ2017 ማለት ነው እንግዲህ በዚሁ እኩይ ተግባር ላይ የተሳተፉ መምህራንም ጭምር ወደ ፖሊስና መሰል ተቋማት በመውሰድ ጭምር እንግዲህ የተለያዩ እርምጃዎችን ለመውሰድ በሂደት ላይ መሆናቸውንም ተናግረዋል ማለት ነው። እንግዲህ በአጠቃላይ ይህን የ2018ን የ12ኛ ክፍል ብሔራዊ ፈተናን መስጠትን ብቻ ሳይሆን ሌሎች በአጠቃላይ በትምህርት ዘርፉ የትምህርት ጥራትን ማረጋገጥ የሚያስችሉ ስራዎችን በርካታ ሂደቶችን እያለፍን ነው፣ እየተሰራ ነው። ይህንንም እንግዲህ የትምህርት ዘርፉ አብሮ በአጋርነት እየሰራ ነው ሲሉም እንግዲህ ፕሮፌሰሩ ተናግረዋል። ሰለሞን ባልደረባችን መሀሪ አለሙ በቀጥታ መስመራችን ከስፍራው ለሰጠህን ሰፋ ያለ ማብራሪያ እናመሰግናለን። መልካም ቀን። እንቀጥላለን። የኦሮሚያ ክልል የ9 ወራት የስራ አፈጻጸም ግምገማ በቢሾፍቱ ከተማ መካሄድ ጀምረዋል። ለሚቀጥሉ 3 ተከታታይ ቀናት በሚቆየው በዚህ መድረክ ላይ በክልሉ ባለፉት 9 ወራት በመንግስትና በፓርቲው የተከናወኑ ስራዎች በዝርዝር ይገመገማሉ። የክልሉ የ2019 እቅድ ላይ ውይይት ተደርጎ አቅጣጫ እንደሚቀመጥም ይጠበቃል። እዚህ ጉዳይ ላይ ልናቆያችሁ ነው። ሁነቱን እየተካተለች የምትገኘው ባልደረባችን ዛህራ መሐመድ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ዛህራ፣ እንደምን ቆየሽ? ለመሆኑ በመድረኩ እየተነሱ ያሉ ዋና ዋና ሀሳቦች፣ የተቀመጡ አቅጣጫዎችና እየተላለፉ ያሉ መልእክቶች ይዘታቸው ምንድን ነው የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። ዛሬ በዚህ በቢሾፍቱ ከተማ እየተካሄደ ባለው መድረክ ዋና ትኩረቱን ያደረገው
የኦሮሚያ ክልል የመንግስት እንዲሁም ደግሞ የፓርቲ ያለፉት 9 ወራት የስራ አፈጻጸም ሪፖርትን ለመገምገም ነው። በዚህ መድረክ ላይ በዋናነት ትኩረት የሚደረገው ያለፉት 9 ወራት የመንግስትና የፓርቲ ግምገማ ማድረግ እንዲሁም ደግሞ ከፊታችን የሚካሄደውን 7ኛው ጠቅላላ ምርጫን በተመለከተ በክልሉ ምን አይነት ቅድመ ዝግጅት መደረግ አለበት፣ እንዲሁም ደግሞ በ2019 ለሚሰራው ስራ እንደ ክልል የተቀመጠውን እቅድ መገምገም ትኩረት አድርጓል። በዚህ መድረክ ላይ እንግዲህ የኦሮሚያ ክልል ርዕሰ መስተዳደርን ጨምሮ እስከ ታችኛው መዋቅር ድረስ ያሉ አመራሮች ተገኝተዋል። በመድረኩ መክፈቻ ላይ እንግዲህ ርዕሰ መስተዳደር ሽመልስ አብዲሳ ባስተላለፉት መልእክት ሪፖርቶችን ስንገመግም በተለይ ደግሞ የተገኙ ስኬቶች እንዴት መጡ፣ የነበሩ ክፍተቶችስ ለምን ክፍተት ሆኑ፣ በቀጣይ እንዴት እናርማቸው የሚሉ ጉዳዮች ላይ በጥልቀት ግምገማ እንደሚያደርጉ ተናግረዋል። ከዛ ባለፈም ለቀጣዩ ምርጫ በምን መልኩ መዘጋጀት አለብን የሚለውን በስፋት ትኩረት አድርገው እንደሚወያዩ ነው የገለጹት። ከዛ ባለፈ በቀጣይ ጊዜያት ደግሞ በተለይ ለህብረተሰቡ ችግር የሆኑ ከአገልግሎት አሰጣጥና መሰል መሻገር ያልተቻሉባቸውን ችግሮች በምን መልኩ መስራት ይጠበቅብናል፣ የአመራሩ ቁርጠኝነትስ ምን መሆን አለበት በሚሉ ጉዳዮች ላይ አቅጣጫ አስቀምጠዋል ርዕሰ መስተዳደሩ። ከዛ ባለፈም የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራ በበኩላቸው በአፈጻጸም ረገድ የታዩ ለውጦች ቢኖሩም አሁንም ድረስ እስከ ታችኛው መዋቅር ድረስ ያሉ አመራሮች ወጥ በሆነ መልኩ ስራዎችን መስራት ይጠበቅባቸዋል። በቀጣይም የሚጠብቀን 7ኛው ጠቅላላ ምርጫ በርካታ ስራዎችን የሚፈልግ ነው የሚል መልእክት ተላልፏል። እንግዲህ ቀደም ሲል አንተም እንዳልከው መድረኩ ለ3 ቀናት የሚቀጥል ነው የሚሆነው። የ2019 የክልሉን የመንግስትና የፓርቲ እቅድም ቀርቦ ውይይት የሚደረግበት ነው የሚሆነው። ዛህራ መሐመድ ባልደረባችን በቀጥታ መስመር መረጃዎችን ስላጋራሽ እናመሰግናለን። ሰናይ ቀን ይሁን። ኢትዮጵያ ከትራንስፖርትና ኃይል ዘርፍ በተጨማሪ በቴክኖሎጂውም አፍሪካን ለማስተሳሰር እየሰራች ነው። በኢትዮጵያ አቅም እየተሰሩ ያሉ የቴክኖሎጂ ውጤቶች ታዲያ በአፍሪካ ሀገራት ተፈላጊነታቸው እየጨመረ ሲሆን የአፍሪካ ሀገራት ኢትዮጵያን ሲጎበኙ ከሚወያዩባቸው ቀዳሚ ጉዳዮች ለመሆንም ችሏል። ባየሙላት በጉዳዩ ዙሪያ ተከታዩን ይዟል። ነገ እንደ ዛሬ አይደለም። በነገው ዓለም ሉዓላዊ ህልውናን ለማንበር አሁን አሻግሮ በመመልከት ፈጣንና ጠንካራ እርምጃን ይጠይቃል። ሉዓላዊነትን አስከብሮ ለመዝለቅ ዛሬ ሁለንተናዊ አቅምን በጠንካራ መሰረት በመገንባት በራስ መንገድ ከፍ ብሎ መራመድ ዋነኛው ነው። ኢትዮጵያ መጪውን የቴክኖሎጂ ዓለም ቀድማ በማየት ዲጂታል ኢትዮጵያ በሚል መርህ በዚሁ መንገድ ላይ ትገኛለች። በዚህ አውድ ተወዳዳሪ ለመሆንም በቴክኖሎጂው ራስን ለመቻል የተቋማት ግንባታ ላይ ኢንቨስት እያደረገች ነው። በዚህ ረገድ በዕድሜ ልጅ በስራው ግን አንጋፋ የሆነው የኢትዮጵያ አርቲፊሻል ኢንተለጀንስ አርአያ ሆኖ ይጠቀሳል። የኢትዮጵያ አርቲፊሻል ኢንተለጀንስ በቅርቡም በጣም ሻል ያለ ደረጃ የደረሱ ሀገራት መጥተው ሲያዩ እንደሰማሁት በብዙ ሀገራት እንደሚቀርበው ጥያቄ ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮ ከሚያደርጉ በጣም ኢምፖርታንት ፒላር ኢምፖርታንት ቴክኖሎጂካል አቅም አንዱ ነው። ለምን አስፈለገ ያልከኝ እንደሆነ መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኢትዮጵያ አፍሪካዊነትን ከንግግር ባለፈ በግዙፍ ተቋሞቿም በተግባር እየተረጎመች ነው። ከኢትዮጵያ አልፎ የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ አህጉሩን ከማስተሳሰሩ ባሻገር የወደቁ የሀገራትን አየር መንገዶች በቴክኒክ ድጋፍ ቆመው እንዲራመዱ አድርጓል። በኃይል ዘርፍም የኤሌክትሪክ ኃይልን በማቅረብ ምስራቅ አፍሪካን በኃይል አስተሳስራለች። በዚህ ብቻ አልቆመም። በአሁናዊ ቴክኖሎጂዎች አፍሪካን ለማስተሳሰር ባለራዕይ ሁና እየሰራች ነው። ከሳምንት በፊት ለይፋዊ የስራ ጉብኝት ወደ ኢትዮጵያ የመጡት የቡሩንዲ ፕሬዝዳንት ኢቫሪስቴ ንዳይሽማዬ ከኢትዮጵያ ጋር በጋራ ለመስራት ከመከሩባቸው ጉዳዮች አንዱ ኢትዮጵያ መርታዊ ለውጥ ያየችበት የዲጂታል መታወቂያ ስርዓት ነው። የላይቤሪያ መንግስት ልዑክም በአርቲፊሻል ኢንተለጀንስ ዘርፍ ከኢትዮጵያ ልምድ ለመውሰድ ጉብኝት አድርጓል። ተቋሙን የጎበኙት የሀገሪቱ የውጭ ጉዳይ ሚኒስትር ሳራ ቤይሶሎኒያቲ የኢትዮጵያን ራዕይ አድናቆት ችረውታል። ዛሬ እዚህ ያየነው ባለ ራዕይና ለሀገር አርቆ ሀሳቢ ከሆንን ምን መስራት እንደምንችል ነው። የ5 ሚሊዮን ኮደርስ ስልጠናም የኢትዮጵያ ወጣቶች ስለ ኮዲንግ መሰረታዊ ክህሎት እንዲኖራቸው የሚያደርግና ከሰለጠነው ዓለም እኩል እንዲራመዱ የሚያስችል ነው። ይህ ለላይቤሪያውያን ታዳጊዎች እንዲሆን የምንመኘውም ነው።
That's what we want for Liberian children. የኢትዮጵያ የቴክኖሎጂ ጉዞ ከሌሎች ጥገኝነት ለመላቀቅ ቁልፍ ሂደት ነው። የአፍሪካ ሀገራትም መንገዱን እየተከተሉት እንደ ወትሮ ሁሉ ለአፍሪካዊነት ፋና ወጊ እየሆነች ነው። በኢትዮጵያ አርቲፊሻል ኢንተለጀንስ ካለው ክህሎት ብዙ ልምድ እንደምንወስድ አምናለሁ። ለዚያም ነው የላይቤሪያ ዩኒቨርሲቲ በመካከላችን በጉብኝቱ እየተሳተፈ ያለው። ባለፈው የካቲት በተካሄደው የአፍሪካ ህብረት ጉባኤ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንታችን ጋር በነበራቸው የሁለትዮሽ ውይይት የአርቲፊሻል ኢንተለጀንስ ጉዳይን መክረውበታል። ለይፋዊ የስራ ጉብኝት ወደዚህ የመጣ ነው ኢትዮጵያ በዘርፉ ምን እየሰራች እንደሆነ ለማየትና ልምድ ለመቅሰምም ጭምር ነው። እርግጥ በኢትዮጵያ አቅም የተሰሩ የቴክኖሎጂ ውጤቶች የአፍሪካውያንን ቀልብ ስበዋል። አንዳንዶችም ቴክኖሎጂዎችን ለመጠቀም በይፋ ጥያቄ አቅርበዋል። ፋይዳን ነዩዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መተው የነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በምግብ ራሳቸውን ያልቻሉ ሀገራት ከእርዳታ ሀገር ጣጣ እንደሚመጣባቸው ሁሉ ቴክኖሎጂ ሸማች ሀገራትም ከዚያ የተለዩ አይሆኑም። ለዚያም ነው የአፍሪካ ሀገራት የአፍሪካ ቴክኖሎጂን ለመጠቀም ወደ ኢትዮጵያ ያተኮሩት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔመንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ኢትዮጵያ በራሱ አቅም ያበለጸገቻቸውን የቴክኖሎጂ ውጤቶች ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መሪ ቃል በተግባር ያረጋገጠም ነው። የላይቤሪያ ፕሬዝዳንት ጆሴፍ ናዩማ ባዮካይ በኢትዮጵያ ያደረጉት ጉብኝትና ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ምክክር የሁለቱን ሀገራት ዲፕሎማሲያዊና ታሪካዊ ግንኙነትን የሚያሳድግ ነው። ከአፍሪካ ነጻነት ፋና ወጊነት ጋር ስማቸው የሚነሳው ኢትዮጵያና ላይቤሪያ በመጻኢ እድገታቸው ዙሪያ ለመስራት የሚያስችላቸውን እድል ከፊት ለፊታቸው ይዘው ቀጥለዋል። ሮዛ መኮንን በጉዳዩ ዙሪያ ተከታዩን ይዛለች። ለመሆኑ አፍሪካ በቅኝ አገዛዝ ድቅድቅ ጨለማ ውስጥ በነበረችበት በዚህ አስቸጋሪ ዘመን የጥቁር ሕዝብ ኩራትና የነጻነት ብቸኛ ተስፋ ሆነው በጽናት የቆሙት ሁለት ሀገራት እነማን እንደነበሩ ያውቃሉ? ኢትዮጵያና ላይቤሪያ ናቸው። እውነት ነው፣ አህጉሪቱ የተጋረጠባት የባርነት ቀንበር በቀጥታ ያልተጫናቸው የአፍሪካ የክብር አውራዎች ሁለት ብቻ ነበሩ። አንዷ በምስራቅ አፍሪካ ሰማይ ስር በጽናት የቆመችው ጥንታዊቷ ኢትዮጵያ፣ ሌላኛዋ ደግሞ በምዕራብ አፍሪካ ጠረፍ ላይ የምትገኘው ላይቤሪያ። ነገር ግን ኢትዮጵያንና ላይቤሪያን ከታሪክ በላይ ያቆራኘው ያ ምስጢራዊ ትስስር ምን ነው? ግንኙነታቸው ከዲፕሎማሲያዊ ወግ ያለፈ በታሪክና በደም የተሳሰረ ወንድማማችነት ነው። አፍሪካ ድምጽ ባልነበራት በዓለም መድረክ ባይተዋር በነበረችበት በዚያ የሊግ ኦፍ ኔሽንስ ዘመን እነዚህ ሁለት ሀገራት የአህጉሪቱ ብቸኛ ልሳናት፣ ለጥቁር ሕዝብ ክብርና ለፍትህ የቆሙ ብርቱ የዲፕሎማሲ ግንባር ቀደሞች ነበሩ። ዘመናትን የተሻገረውና በአፍሪካ ወንድማማችነት ያጌጠውን ይህን ታሪክ የልዩ ወዳጅነት ምስክር አድርገን እንቆጥረዋለን። ጥያቄው ግን ከአዲስ አበባ እስከ ሞኖሮቪያ የተዘረጋው የዲፕሎማሲ ድልድይ ለአህጉራችን አፍሪካ ምን አበርክቷል? የላይቤሪያው ፕሬዝዳንት ጆሴፍ ቦአካይ የኢትዮጵያ ይፋዊ የስራ ጉብኝትስ የሀገራቱን ወዳጅነት በማጠናከር ረገድ ምን ሚና ይኖረው? ቆይታችን ይህን ይመልሰዋል። አስራ ዘጠነኛው ክፍለ ዘመን ማብቂያ ለአፍሪካ አህጉር እጅግ ፈታኝ ወቅት ነበር። አውሮፓውያን አፍሪካን ለመቀራመት ያደረጉት ወረራ በአፍሪካ ላይ ትልቅ ጠባሳን የጣለ ሆኖ አልፏል። የቅኝ ግዛት ወረራ ሲጀመር በ1860ዎቹ በአውሮፓውያን ቁጥጥር ስር የነበረው የአፍሪካ ክፍል 10% ብቻ ነበር። በቀጣዮቹ 50 ዓመታት ውስጥ ግን አውሮፓውያን 90%ን ጠቀለሉት። በታሪክ የበርሊን ጉባኤ በመባል የሚታወቀው ስብሰባ አውሮፓውያን አፍሪካን ያለ አንዳች ይሉኝታ እንዲከፋፈሉ
ህጋዊ ሽፋን የሰጠ ክስተት ነበር። በዚህ የጨለማ ዘመን ውስጥ ግን ሁለት ብሩህ ኮከቦች በአፍሪካ ሰማይ ላይ ደምቀው ይታዩ ነበር። እነሱ ኢትዮጵያና ላይቤሪያ ናቸው። ላይቤሪያ ሐምሌ 20 1839 ዓ.ም የአፍሪካ የመጀመሪያዋ ሪፐብሊክ በመሆን ነፃነቷን ያወጀች ሀገር ስትሆን ከባርነት ቀንበር ነፃ በወጡ አፍሪካ አሜሪካውያን የተመሰረተች ናት። ይህች ሀገር ጥቁር ህዝቦች ራሳቸውን በራሳቸው የማስተዳደር ብቃት እንዳላቸው ለዓለም ያሳየች ታላቅ ምሳሌ ነበረች። በሌላ በኩል ኢትዮጵያ የጥንት ስልጣኔ ባለቤት በ1888 ዓ.ም በአድዋ ጦርነት የአውሮፓን ወራሪ ኃይል ፋሺስት ጣሊያንን ድል በማድረግ ነፃነቷን ያስከበረች ሀገር ናት። የሁለቱ ሀገራት ነፃነት በአህጉሪቱ በቅኝ ግዛት ስር ለወደቁ ወንድሞቻቸው ትልቅ ተስፋ ብርሃን ሆኖ አገልግሏል። መላው አህጉር በቅኝ ግዛት ቀንበር ስር በነበረበት ወቅት ኢትዮጵያና ላይቤሪያ በዓለም አቀፍ መድረኮች ላይ የአፍሪካ ብቸኛ ድምጾች ሆነው አገልግለዋል። ይህ ሁኔታ በሁለቱ ሀገራት መካከል ጠንካራ ዲፕሎማሲያዊ ግንኙነት እንዲፈጠርና በአህጉራዊ ጉዳዮች ላይ በጋራ እንዲቆሙም መሰረት ሆኗቸዋል። ኢትዮጵያና ላይቤሪያ በሊግ ኦፍ ኔሽን ውስጥ የነበራቸው ተሳትፎ ለጥቁር ህዝቦች መብት መከበር ትልቅ ሚና ነበረው። በተለይ በ1920ዎቹ መገባደጃ ፋሺስት ጣሊያን ኢትዮጵያን ለመውረር በዝግጅት ላይ በነበረበት ወቅት ላይቤሪያ ለኢትዮጵያ ያሳየችው አጋርነት በአፍሪካውያን የወንድማማችነት የታሪክ መዝገብ ውስጥ በታላቅ ክብርና ኩራት የሚታወስ ነው። ምንም እንኳን ላይቤሪያ በወቅቱ በኢኮኖሚያዊና በፖለቲካዊ ጫናዎች ውስጥ ብትሆንም በሊግ ኦፍ ኔሽን መድረክ የጣሊያንን ወረራ በመቃወም ከኢትዮጵያ ጎን ቆማለች። በዚህ አስቸጋሪ ወቅት ላይቤሪያ ለኢትዮጵያ የነበራት ድጋፍ የሁለቱ ሀገራት ግንኙነት ከጥቅም በላይ በሆነ የሞራልና የፍትህ እሴት ላይ የተገነባ መሆኑንም ያሳያል። ይህ መደጋገፍ ከሁለተኛው የዓለም ጦርነት በኋላ በአህጉር ደረጃ ለተጀመረው የአፍሪካ ነጻነት ንቅናቄም ትልቅ መሰረት ሆኗል። የኢትዮጵያና የላይቤሪያ ዲፕሎማሲያዊ ግንኙነት ሌላው ትልቁ ምዕራፍ በናሚቢያ ጉዳይ ላይ በጋራ የመሰረቱት ክስ ነው። በ1960ዎቹ መጀመሪያ ላይ በአፓርታይድ ስርዓት የምትመራው ደቡብ አፍሪካ በናሚቢያ ላይ የነበራትን አገዛዝና በዓለም አቀፉ ሕግ የተወሰነላትን የሞግዚትነት ውል ጥሰት በመቃወም ኢትዮጵያና ላይቤሪያ በጋራ ወደ ዓለም አቀፉ ፍርድ ቤት ICJ አምርተዋል። ይህ ክስ በአፍሪካ ብሔርተኝነትና በጸረ ቅኝ ግዛት ትግል ውስጥ ትልቅ ቦታም የተሰጠው ነው። ሁለቱ ሀገራት የቀድሞ የሊግ ኦፍ ኔሽን አባላት በመሆናቸው በአፓርታይድ የምትመራው ደቡብ አፍሪካ በናሚቢያ ሕዝብ ላይ የምትፈጽመውን ግፍ በሕግ የመጠየቅ መብት እንዳላቸውም ቆመው ተከራክረዋል። ደቡብ አፍሪካ በአፓርታይድ ፖሊሲው አማካኝነት የናሚቢያን ህዝብ መብት መክፈፏንና ለሰብአዊ ክብር የማይመጥኑ ድርጊቶች መፈጸሟን በመጥቀስም ክሳቸውን አቅርበው ነበር። ምንም እንኳን የመንግስታቱ ድርጅት የፍርድ ቤቱን ውሳኔ ውድቅ ቢያደርገው የሁለቱ ሀገራት ጥረት ግን ከንቱ አልቀረም። ውሳኔው በዓለም አቀፍ ደረጃ ትልቅ ቁጣን ለመቀስቀስ ችሏል። በዚህ የተነሳም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በአፓርታይድ ስር የነበረችው ደቡብ አፍሪካን በናሚቢያ ላይ የነበራትን የሞግዚትነት ስልጣን እንዲያበቃ ውሳኔ አስተላልፏል። የኢትዮጵያና ላይቤሪያ የህግ ትግል የአፓርታይድ ስርዓትን በዓለም አቀፍ መድረክ ለማጋለጥና ናሚቢያ ነፃነቷን እንድታገኝም ትልቅ አስተዋጽኦን አድርጓል። ኢትዮጵያና ላይቤሪያ በአፍሪካ የፖለቲካ ሰማይ ስር እንደማይጠፋ የንጋት ኮከቦች ናቸው። ግንኙነታቸው በቅኝ ግዛት ድቅድቅ ጨለማ ውስጥ አህጉሪቱ የተነፈሰችው ብቸኛ የነፃነት አየር ሆኖ ዘመናትን ተሻግሯል። የአፍሪካ አንድነት ድርጅት ምስረታ የኢትዮጵያና የላይቤሪያ ዲፕሎማሲያዊ ስራ ከፍተኛ ውጤት የታየበት ወቅት ነው። በወቅቱ አፍሪካ በሁለት ጎራዎች ማለትም በካዛብላንካና በሞኖሮቪያ ቡድኖች ተከፋፍላ እንደነበር ይታወቃል። ካዛብላንካ ቡድን ወዲያውኑ አህጉራዊ መንግስት እንዲመሰረት ሲወግን፣ የሞኖሮቪያ ቡድን ደግሞ የሀገራትን ሉዓላዊነት በመጠበቅ ደረጃ በደረጃ ወደ አንድነት መጓዝን ይመርጥ ነበር። በዚህ ልዩነት ወቅት ንጉሠ ነገሥት ኃይለሥላሴና ፕሬዝዳንት ዊሊያም ቱምባን ያሳዩት ብልህ የዲፕሎማሲ ስራ ታዲያ ለድርጅቱ ምስረታና ቀጣይ ወሳኝነት ድርሻ አበርክቷል። ፕሬዝዳንት ቱምባን የጋናውን ክዋሜ ንክሩማንና የጊኒውን ሴኮ ቱሬን በሳንኬሌ በማስተናገድ አፍሪካውያን በጋራ እንዲሰሩ መሰረት ጥለዋል። ይህ ስምምነት ቆይቶ በአዲስ አበባ ለተፈረመው የአፍሪካ አንድነት ድርጅት ቻርተር መነሻ ሆኗል። ከታሪክ ማህደር ደግሞ ወጣ እንበልና ወደ ዛሬው ዘመን እንመለስ እስኪ። በኢትዮጵያና በላይቤሪያ መካከል ያለው ግንኙነት በአዲስ መልክ እያደገ መሆኑን እየተመለከትን ነው። በተለይም በቅርቡ የተከናወኑ ክስተቶች የሁለቱን ሀገራት ትስስር ወደ ላቀ ደረጃ አድርሰውታል። ከነዚህም መካከል ዋነኛው የኢትዮጵያ አየር መንገድ ከ40 ዓመታት በኋላ ወደ ላይቤሪያ መዲና ሞኖሮቪያ በረራ መጀመሩ ነው። ህዳር 21 ቀን 2017 ዓ.ም የተጀመረው ይህ በረራ በሁለቱ ሀገራት መካከል ያለውን የንግድ የቱሪዝምና የባህል ግንኙነት መልሶ ለማጠናከር ትልቅ ፋይዳ አለው። የላይቤሪያው ፕሬዝዳንት ጆሴፍ ቦአካይ በበረራው መጀመሪያ ላይ ተገኝተውም እንደተናገሩት ይህ ክስተት የሁለቱን ሀገራት የረጅም ዘመን ወዳጅነት መግለጫ ነው። በተጨማሪም
ኢትዮጵያ በአሁኑ ወቅት እያደረገች ያለችው የማክሮ ኢኮኖሚ ማሻሻያና በላይቤሪያ በኩል ያለው የእድገት ፍላጎት ለሁለቱ ሀገራት የኢኮኖሚ ትብብር አዲስ በርን ከፍቷል። ላይቤሪያ ከኢትዮጵያ የግብርናና መሰረተ ልማት ተሞክሮዎችን ለመውሰድ ታላቅ ፍላጎትም አሳይታለች። የፕሬዝዳንት ጆሴፍ የኢትዮጵያ ይፋዊ የስራ ጉብኝትም ይህን ጥምረት ወደ ላቀ ደረጃ የሚወስድ ነው። ፕሬዝዳንቱ በኢትዮጵያ ቆይታቸው ኢትዮጵያ በኢንፎርሜሽንና ቴክኖሎጂ የደረሰችበትን የሚያመላክተውን እንዲሁም ዘርፉን ለማሳደግ የወሰደችውን ቆራጥ አመራር ለመታዘብ የሚያስችለውን የአይሲቲ ፓርክ ጎብኝተዋል። ኢትዮጵያ ነገን አስባና አልማ ትውልዷን ልትዋጅ የአርቲፊሻል ኢንተለጀንስ ላይ በብርቱ እየሰራች ትገኛለች። ፕሬዝዳንት ጆሴፍም ይህን ልምድ የሚቀሰምበት ስራ ተዘዋውሮ ተመልክተውታል። አድናቆታቸውን የሚቸሩት ጉዳይ ሆኗል። ሌላኛው ኢትዮጵያ የሲቪል ሰርቪስን አውቶሜት ለማድረግ ባከናወነችው ስራ የተሳካ የመሰብ አንድ ማዕከል አገልግሎትን እያሰፋች ነው። ይህም በላይቤሪያው ፕሬዝዳንት ትኩረትን ያገኘ ሆኗል። በብሔራዊ ቤተ መንግስት በጠቅላይ ሚኒስትር አብይ አህመድ በክብር ዘብ የታጀበ አቀባበል የተደረገላቸው ፕሬዝዳንት ጆሴፍ በዚህ ውብ ስፍራ ኢትዮጵያ ከሀገራት ጋር የነበራትን ወዳጅነት ጉልህ ቦታ የሰጠው ሙዚየሙ ከላይቤሪያና ከመላው አፍሪካ ጋር ያላትን የሀገሪቱን ዲፕሎማሲም ፍንትው አድርጎ በማሳየት ወደር አይገኝለትም። እናም በኢትዮጵያና በላይቤሪያ መካከል ያለው ግንኙነትን የበለጠ ለማጠናከር የመከሩት ሁለቱ መሪዎችና የልኡካን ቡድናቸው በጋራ ሊሰሩ በሚችሉባቸው የተለያዩ ዘርፎች ላይ የጋራ መግባቢያ ሰነድን ተፈራርመዋል። ኢትዮጵያና የላይቤሪያ ግንኙነት የጥቁር ሕዝቦች የነጻነት ጥማትና የአፍሪካውያን የመከባበር ቃል ኪዳን ማህተም ተደርጎም ይወሰዳል። ከሊግ ኦፍ ኔሽን እስከ ፍትህ አደባባይ እስከ አፍሪካ ህብረት የጋራ መድረክ ድረስ እነዚህ ሁለት ጥቁር ሕዝብ ኩራቶች በአንድነት ያሳዩት ጽናት ለአፍሪካ የተስፋ ስንቅና የነጻነት መንገድ ጠራጊ ሆኖ አልፏል። ዛሬም ቢሆን አዲስ አበባና የመኖሪያ ወዳጅነት በጊዜ ሂደት የማይደበዝዝ ይልቁንም እንደ ወርቅ እየነጠረ የሚሄድ የታሪክ አሻራ ነው። የሁለቱ ሀገራት የዲፕሎማሲ ድልድይ ትላንትን በአሸናፊነት እንደተሻገረ ሁሉ ዛሬ ነው ለአህጉራዊ ትብብርና ለጋራ ብልጽግና እንደ ፋና እየበራ ለትውልድ ታላቅነቱን ይመሰክራል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። እስራኤልና ሊባኖስ በዋሽንግተን እያደረጉት ያለው ውይይት የሂዝቦላህን ተጽዕኖ ለማስቀረት ታሪካዊ ድል ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በአንጻሩ ሂዝቦላ ከውይይቱ አስቀድሞ ድርድሩን ውድቅ ስለማድረጉ አስታውቋል። አስማራ ብርሃኑ ጎረቤት ነገር ግን ምንም አይነት ዲፕሎማሲያዊ ግንኙነት የሌላቸው ሀገራት ናቸው እስራኤልና ሊባኖስ። እነዚህ ጎረቤታሞች በተለይ ባለፉት 30 ዓመታት አንድም ጊዜ በቀጥታ ተገናኝተው ተቃርኗቸውን ለመፍታት የተወያዩበት አጋጣሚ አልተፈጠረም። ባለፉት ጊዜያት ሀገራቱ ችግሮቻቸውን በውይይት ፈተው ሰላም ከማውረድ ይልቅ ወደ ለየለት አውዳሚ ጦርነት ሲገቡ ነው የተስተዋለው። እስራኤል በሊባኖስ ላይ አውዳሚ ሮኬቶችንና ድሮኖችን ማዝነብ የጀመረችው ደግሞ በኢራን የሚደገፈው የሂዝቦላ ታጣቂ ቡድን በሊባኖስ ስለሚንቀሳቀስ የጥቃቶቼ ኢላማ ሂዝቦላ ነው በሚል ነው። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ ከጥቂት ቀናት በኋላ ሂዝቦላህ ሮኬቶችንና ድሮኖችን ወደ እስራኤል ማስወንጨፍ መጀመሩ ይታወቃል። በዚህም እስራኤል የከፉ የሚባሉ አጸፋዊ ጥቃቶችን በሊባኖስ ላይ መውሰድ ጀመረች። በዚህ እስራኤል በምትወስደው እርምጃ እስካሁን በሊባኖስ ከ2000 በላይ ሰዎች ተገለዋል። ከ1 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። አሜሪካና ኢራን ለ2 ሳምንታት የተኩስ አቁም ስምምነት አድርገው በፓኪስታን ለድርድር ሲቀመጡ የእስራኤልና ሊባኖስ ጦርነት ማቆም አለመቻሉ ለእስላማባዱ ድርድር እንቅፋት ሆኖ እንደነበርም ይታወቃል። አሁን የሊባኖስና የእስራኤል ተደራዳሪዎች በተገኙበት በዋሽንግተን ድርድር እየተደረገ ይገኛል። ይህንን ድርድር ቀደም ብሎ ለማድረግ የታቀደ ቢሆንም በተለያዩ ምክንያቶች መጓተቱም ታውቋል። በዚህ ድርድር የዋዜማ ቀናት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም ድርድር የሚደረግ ከሆነ ለትውልድ የሚሻገር ሰላምን የሚያመጣ ይሆናል ማለታቸው የሚታወስ ነው። לבנון פנתה אלינו בחודש האחרון, פנתה כמה פעמים. ከሊባኖስ ጋር የሚደረግ ማንኛውም የሰላም ስምምነት ጥቅሙ የጎላ ነው የሚሆነው። ምክንያቱም የሰላም ስምምነት ላይ ከተደረሰ ዘላቂና ለትውልድ የሚሻገር ስለሚሆን። እንደ አውሮፓውያን አቆጣጠር በ1982 የተመሰረተው ሂዝቦላህ የተደራጀና የታጠቀ ቡድን ሲሆን በሊባኖስ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤሩት በደቡባዊ ዳርቻዎች በስፋት ይንቀሳቀሳል። ይህ ታጣቂ ቡድን በእስራኤል ላይ ቀላል የማይባሉ ጥቃቶችን በመፈጸም ላይም ይገኛል። እስራኤልና ሊባኖስ በአሜሪካ ተገናኝተው የሰላም ውይይት ሊያደርጉ ነው መባሉን ተከትሎ የሂዝቦላው መሪ ናይም ቃሰም የድርድሩ ውጤት ምንም ይሁን ምን
እኛ ድርድሩን አንቀበለውም፣ ቀድመን ውድቅ አድርገነዋል ነበር ያሉት። نحن نرفض المفاوضات مع الكيان እስራኤልና ሊባኖስ በዋሽንግተን የሚያደርጉት ድርድርን አንቀበለው። ሁለቱም ሀገራት የወከሉ አምባሳደሮች ምንም አይነት ስምምነት ላይ ቢደርሱ እኛ አንቀበለው። የሚደረገውን ድርድር ቀድመን ከወዲሁ ውድቅ ማድረጋችንም ይታወቅ። ይህ ሊባኖስና እስራኤል ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ የሚያደርጉት ዲፕሎማሲያዊ ውይይት በእስራኤልና በኢራን በሚደገፈው ሂዝቦላህ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል የሚል ተስፋ ተጥሎበታል። የሀገራቱ አደራዳሪ ሆነው የተገኙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሂዝቦላህን ተጽዕኖ ለማስቆም ይህ ታሪካዊ ድል ነው ብለዋል። ይህ ታሪካዊ ዕድል ነው። ለ3 አስርት ዓመታት ያልተገናኙት ሁለቱ ሀገራት የመጀመሪያውን የቀጥታ ውይይት አድርገዋል። ለበርካታ አስርት ዓመታት የቆየና የተወሳሰበ ችግር በዚህ ልዩ አጋጣሚ እንደሚታይ እንረዳለን። ውይይቱ ጊዜ የሚፈልግ ቢሆንም በቀጠናው ዘላቂ ሰላም እንደሚያመጣ ተስፋ እናደርጋለን። የሊባኖሱ ፕሬዝዳንት ጆሴፍ ኦውን ይህ የሰላም ውይይት በአጠቃላይ የሊባኖስ ሕዝብና በተለይም በደቡባዊ አካባቢ የሚኖሩ ዜጎች ላይ የሚደርሰው ስቃይ የሚያበቃበት ጊዜ መጀመሪያ እንደሚሆን ተስፋ አደርጋለሁ ብለዋል። ይህ በእስራኤልና በሊባኖስ መካከል የሚደረገው የሰላም ውይይት የሚሰምር ከሆነ በመካከለኛው ምስራቅ የተፈጠረውን ውጥረት በማርገብ ረገድ አይነተኛ ሚና እንደሚኖረው ይጠበቃል። በመጨረሻም ስፖርት። በአውሮፓ ሻምፒየንስ ሊግ ፓሪስ ሰን ዠርሜንና አትሌቲኮ ማድሪድ ግማሽ ፍጻሜውን ተቀላቀሉ። አትሌቲኮ ማድሪድ በሩብ ፍጻሜው የመልሱ ጨዋታ ባርሴሎና 2-1 ቢረታም በድምር ውጤት አሸንፎ ወደ ቀጣይ ዙር ተሻግሯል። ፓሪስ ሰን ዠርሜን ሊቨርፑልን በድምር ውጤት 4-0 ረቷል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።